እኔና እዩ ምንም የለንም። ከዚህ በፊት ነበረን አይደል? አሁንም አለን። ከዚህ በፊትም ነበረን፣ አሁንም አለን። ሁሉም ነገር ቢያበቃ ደስ ይለኛል። እዚህ ጋር ማለት እውነቱን ማወቅ አለባት። አንተም ደግሞ እውነቱን መናገር አለብህ። አንተ ለምዶ ካሜራ ፊት ስትሆንና እኔ እናንተ ብቻችንን ስንሆን የምታወራው ለምን አታወራው? ካሜራ ፊት ስትሆን ለምንድን ነው ጤነኛ አይደለሽም እንዴ? ምንድን ነው የምትቀበጣጠሪው? እኔ ምንም እየቀባጠርኩ አይደለም፣ እውነቱን ነው እየተናገርኩ ያለሁት እኮ። ሂድ በቃ። እውነቱን ስላወጣው የት ነው የምትሄጂው? ከዚህ በላይ መስማት አለ። ማወቅ ያለብሽ ነገር ማወቅ ያለብሽ ያለ። ከዚህ በላይ ለምንድን ነው የምትዋሺው? ለምን እውነቱን አትናገሪም? ወይስ ሁለታችንንም ነው የምትፈልገን? እንደዛ ነው። ከሁለታችንም ጋር ነው መሆን የምትፈልገው። እኔ ጋር ስትመጣ የምታወራኝን ወሬ የምትነግረኝን ነገር በሙሉ ንገራት። ሰላም ሰላም፣ እንዴት ናችሁ? ድና የተከበራችሁ ቤተሰቦቻችን ያለው ፈጣሪ ይመስገን። በጣም ያናደድ በጣም ስሜት የሚያደርግ ነገር ነው የተፈጠረው። እኔ በጣም ተናድጃለሁ። በጣም እዩ ትባላለች። ከዩ እንደዚህ ያልጠበኩኝም። ላይክ ከዚህ በፊትም ችግር ተፈጥሮ ነበርና እዩ ማለት የኔ የድሮ ጓደኛዬ ናት፣ የድሮ ፍቅረኛዬ ናት፣ ያለፈ ህይወት ያለፈ ጓደኛዬ ናትና ብዙ ነገር ከሷ ጋር ማስተካከል ያሉብኝ ነገሮች ነበሩ ምናምን። እውነቱ ስነግራችሁ እሷን ብዬ አይደለም ወደዚህ ሀገር የመጣሁትኝ። ላይምም እየነገርኳት ነበር፣ ታምነኝም ፍቃደኛ አይደለችም። የራሴ ትልቅ ምክንያት አለኝ፣ ትልቅ በቃ ምክንያት ነበረኝ ወደዚህ የመጣሁትኝ። በመጣሁበትም አጋጣሚ እሷን ላውራት ብዬ ነበረ እዩንም ያገኘሁትኝ። በቃ እውነታዊ ነው። እዩ ደግሞ ለምን እንደዚህ እያደረገች እንዳለ አላቅም። ላይክ አዶን ብቻ በጣም ግራም ያጋባ ስሜት ውስጥ ነኝና ብዙም ማለት አልፈልግም። ሃይሚንም እዩንም ጠርቻቸዋለሁ። ሃይሚ ጭራሽ በቃ እኔ እየሰለቸኝ የመጣ ነገር ቢኖር የሆነ ነገር ሀፕን ሲያደርግ ሃይሚ እኔን ለማግኘት እኔን ለማውራት ፍቃደኛ አትሆንም። በቃ ራሷን ደብቃ ምናምን ነውና እሱ ነገር በጣም ያናደኛል። ሁልጊዜ አንድ አይነት ባህሪ ትይዝብኛለችና በቃ አንተም ብያለሁና አሁንም ለማምለጥ እየሞከርክ ነው ምናምን እያለች ነበር። እኔ ጭራሽ ከምንም የምደበቀው ማመልጥበት ምክንያት የለኝም። ላይክ እዩ በቃ እኔና እዩ ብዙ ነገር እኔና እሷን አንድ የሚያደርጉ ነገሮች ነበሩ። የዛኔ ሃይሚን ሳላገኛት በፊት ማለት ነውና የሰው ልጅ ነን አይደል? በዛ ላይ ከዚህ የባሰም ልጅ ነበርን። ብዙ የሚፈጠሩ ነገሮች፣ ብዙ የሚያጋጥሙ ነገሮች አሉና እሱ ነገር እንግዲህ እኔና እዩን አንድ ላይ ያደርገን አልቻለምና በዛ ምክንያት ተለያየን። ከተለያየን በኋላ ደግሞ ከመሜ ጋር ተገናኘን። ደስ የሚሉ አመታቶችን አሳልፈናል። በስቃይም በምንም ብቻ ብዙ አመታቶችን አልፈናል። ላይክ 1 አመት ከምናምን ሆኖናል። ፋሲካ ሲመጣ 2 አመታችን ሊሞላ አይ ቲንክ ነው መሰለኝና በዚህ አመታቶች ውስጥ በጣም የሚገርሙ ጊዜያቶችን አልፈናል። በጣም ብዙ ተከፍተንበታል፣ በጣም ብዙ ተደስተንበታል። እንዳልኳችሁ ነው። ከእናንተም ጋር ብዙ ችግሮችን አብረን አልፈናል ማለት ነው። ብዙ በቃ እናንተ የምታውቁት ብዙ የኛ ህይወቶች አሉና የኛው ደግሞ አይ ቲንክ በቃ እኔ እንጃ እዩ ራሱ እንደዚህ አይነት ቪዲዮ ለምን ማስላክ እንደፈለገች አላቅም። ወደ ሃይሚ ለምን ሊላክ እንደቻለ አላቅም። እንደዚህ አይነት ቮይስ አንቺን እኮ አይወድሽም ምናምን አይነት ነገር እኔ ብቻ ግራ ጋብቶኛልና ያለውን ነገር እነሱ ሲመጡም በደንብ እዩም ባለችበት ነግሬያታለሁ። በካሜራ ነው መጣው፣ ምንም እንትን አይደለም። በካሜራ ይዤ ነው መጣው። በስርዓት ከሃይሚ ጋር ታወራላችሁ። ላይክ ብዙ ነገር እንግዲህ ኦሬዲ ቫይራል ወጥቷል፣ ፋሚሊ ጋር ወጥቷል አይደል? ወደ ፋሚሊ እስከይደረስ ሁሉንም ነገር በካሜራ ነው ማሳወቅ እንፈልገው ነው ያልኳት። እዩም ትምጣ ሃይሚም ትምጣ ያለውን ነገር ሁሉንም አብረን እና ይሆናል እና ማለት ሃይሚ እና እኔ ልንግባባ ብዙ ያልቻንባቸው ነገሮች አሉ። ለማውራት ስንሞክር እኔ ከሷ ጋር ለማውራት እንዲህ ስል ምንም በቃ ትላንትናም በቃ ከካሜራ ጀርባ በጣም ጥሬ ምንም በቃ እንድነካት ማትፈልግም ሙድና ይሁን። እኔ እንዴት ብዬ ላስረዳችሁ? እኔም የራሴ ምክንያት አለኝ። እዩ ደግሞ እንደዛ ያደረገችበትን ምክንያት ሊገባኝም አልቻለም። ሃይሚም እንደዛ የመሆኗ ምክንያት ልክ ነው፣ እረዳታለሁ እና እሱን ነገር በቻልኩት አቅም ለማስተካከል እሞክራለሁ። እኔ የቻልኩትን ሁሉ አደርጋለሁ። እሱ ችግር የለውም፣ እኔ እጠራለሁ። ሃይሚም ደግሞ ምናልባት ዛሬ እንኳን በስርዓት ማታወሪኝ ከሆነ አንድ መልእክት ላስቀምጥልሽ። እኔ ላንቺ የሚገርም አመለካከት ነው ያለኝ። በጣም ላንቺ ጥሩ አመለካከት ነው ያለኝ። ላንቺ ጥሩ ለመሆን የቻልኩትን ሁሉ አደርጋለሁኝ፣ እየሞከርኩኝም ነውና እንዴት ብዬ ላስረዳሽ? በቃ እኔን የሆነ አንዴ እንኳን ተረጋግተሽ ብታወሪኝ ደስ ይለኛል። ምንም ነገር አልተፈጠረም ብዬ በደንብ ለማስረዳትም እየሞከርኩኝ ነው።
ሁሉንም ነገር ያበላሸው ደግሞ ቴክስቶቹ ምናምን ነውና የተላከላት ለሷ ቪዲዮ ምናምን ነውና ከዩም ጋር በጣም ተጣልተን ነበር ማታ። በጣም በቃ ጥሩ ሙድ ላይ አይደለም። ከሀይሚ ጋር ከተለያየው በኋላ በቃ የሚያስጠላ ጭቅጭቅ ተፈጥሮ ነበረ ከዩ ጋር ራሱ ማለት ነውና እንዴት እንደዛ አደረግሽ ምናምን ስላት በቃ ምንም ልታገኘኝ ፈቃደኛ አልነበረችም። በስልክ ነው በቃ የሚያስጠላ አወራር። አንዴ ስልኩን እየተዘጋጋን ምናምን ማይሆን አወራር ነበር ያወራነውና በቃ ሀይሚ እዚህ ባትመጣም ደስ የሚለኝ አንድ ለዚህ ነበር። እዚህ ቡታጀራ ከመጣ ያቀር እዩና አገኛታለሁ ብዬ 100% ራሴን አሳምኜው ነበርና ያገኘሁበትም የራሴ ምክንያት አለኝ። ነግሬያችኋለሁ፣ ትላንትም ተናግሬያለሁ። እሷ አሳማኝ ካልሆነላችሁ እሷ ስትመጣ ደግሞ በስርዓት ሁሉን ነገር ታያላችሁ፣ ይፈታል ሁሉም ችግር ማለት ነው። ብቻ እነሱ ሲመጡ በቃ ምን ይሆናል እኔ ግራ ገብቶኛል፣ ደንግጫለሁ ምናምን እና ከዩም ጋር በጣም ልንግባባ አልቻልንም። ምንም ያግባባን ነገሮች አሉ አይመስለኝም። ላይክ አሁን ደግሞ ጓደኞቼም እየደዋወሉ ምናምን በቃ እኔ እንጃ ነገሩ እየሰፋብኝ ነውና በጣም ትንሽ ነገር ነው፣ ሊፈታ ይችላል። በቀላሉ ፈታው ይመስለኛል ከተግባባን ማለት ነው። ሰው ካወራ ይፈታል ብዬ አስባለሁ። ጓደኞቼም ሁሉም ነገር ኖርማል ነው የምትሉኝ ነገር ሁሉ በሌላ አትወሰዱትም። ሌላ ምንም የተፈጠረ ነገር የለም። ብቻ ለበጎ ነው አይደል የሚባለው? ለበጎ ነው። እኔ ጥሩ አደርጋለሁ ብዬ ነው እዚህ ውስጥ የገባሁት። እንግዲህ የዩንም ስሜት ስትመጣ እንግዲህ ትሰሙታላችሁ ብዬ ተስፋ አደርጋለሁ። እንደምትመጣም አይ ሆፕ በጣም ተስፋ አደርጋለሁ። የምትመጣ ይመስለኛል። ያው አንዳንድ ጊዜ ካሜራ ለምናምን ስላት ፈርታ ምናምን ልትቀርብ ትችላለች። አዱ ነው አላውቅም። በካሜራ ፊት ነው የምናገረው ምናምን ያልኳት እንዳልኳችሁና ምናልባት ፈርታም ከቀረች እኔ እንጃ። ሃይሚንም እኔ የሆነ ትረስት ፈራው ማለት ትቀራለች ብዬ ምናምን ፈራው። አወራራችን ልክ አልነበረምና እንቅልፍም በስርዓት አልተኛው ምናምን ብቻ የሚያስጠላ ሙድ ውስጥ ነበርኩኝ። ብቻ የመጣሁበትም ነገር ፈጣሪ ያሳካልኝ። በዚህ ምክንያት እንዲበላሽ አልፈልግም። እንደዚህ ተበጣጣል ሌላ ችግር ውስጥ መግባት አልፈልግምና ብዙ ነገር የተሄደበት ነገር ነውና በዚህ ምክንያት ተበላሸ ማለት በቃ እኔ የምር ነው ብላችሁ የምር በሁሉም ነገር ተስፋ ቆርጣለሁ። በሁሉም ነገር በቃ ምንም ደክምለት ነገር የሚኖር ያለ አይመስለኝም። ብቻ እሺ እስኪመጡ አብራችሁኝ ሆኖ እናንተም አግዙኝ በቻላችሁ ታቅም። እኔና ሃይሚን የምትሉ ሰዎች በቻላችሁ ታቅም የቻላችሁትን ሁሉ እያደረጋችሁ አግዙኝ። በቃ እንጠብቃቸው። እኔ በእውነት ግራ ገብቶኛል። ይምጡና እናወራለን። በቃ ነግሬያችኋለሁ ያለሁበትን። እስኪመጡ ድረስ አብራችሁን ቆዩ። እንዴት አርጎሻል አንቺስ ናፍቆት አይታይሽም ወይ አብሮ መብላት ጤንነት አጣው ደስታ እንደ ጥንቱ ጎዳኝ ጭንቀቱ ካንቺ ጋር ብኖር እኔም ደስ ይለኛል በለት እኔን አንገላቶኛል ሳላይሽ ውዬ ሳር በጣም ከፍቶኛል ሳቅሽ ናፍቆኛል ሃይሚ ደህና ነሽ? ደህና ነኝ። እንዴት ነህ? ደህና ነኝ። አመሰግናለሁ ስለመጣሽ። ምትመጪ አልመሰለኝም ነበር እውነቱን ለመናገር ፈርቼ ነበር፣ ግን አመሰግናለሁ። ምንም ማለት አይደለም። እሺ በስራ ለምን አታክፊኝ? ብሩኬ አካፊኝ በስራ ለምን እንደፈለከኝ ልትነግረኝ ትችላለህ? እነግርሻለሁ፣ ግን በስራ አትከፊ። ለምን አካፊኝ? ምን ችግር አለው? የሆነ ችግር ሲፈጠር ለምን እንደዚህ እንሆናለን? አውርተን መፍታት አንችልም? እኔ ባንተ በጣም ተናድጃለሁ። እግዚአብሔርን አውቃለሁ፣ እንደተናደርሽ አውቃለሁ። የሚደብር ነገር ነው አውቃለሁ፣ እረዳሻለሁ። ግን እኔ የራሴ ምክንያቶች ነበሩ። ሁሌ የራሴ ምክንያት አለኝ ትለኛለህ እንዴ? ምንድነው ምክንያት? ትልቅ ምክንያት አለ ብሩኬ። እኔ እኮ ሁሉን ነገር ወደ ኋላ ትቼው ነበር አይደል እንዴ?
ማለት በቃ አስፈላጊ አይደለም በዚህ ምክንያት መጨቃጨቅ ምናምን ብዬ በቃ ሊሆንም ይችላል ምናምን ብዬ እኮ ትቼው ነበር። ትናንትም ተናግሬያለሁ አይደለ? እሺ ለምንድን ነው እንደዚህ የምትሆነው? ምን እንዴ አስተያየት እየተቀየረ ነው? እየተቀየረ አይደለም፣ እየሰማሁሽ እኮ ከማወራ ብዬ ነው እኮ። እኔ ባንተ በጣም አዝኜብሃለሁ ብሩኬ እኮ አውቃለሁ። እሺ ይቅርታ፣ በቃ ይቅርታ። እሺ ይቅርታ። የሆነ ጥፋት ከሆነ ጥፋት ነው እንጂ በጣም ትልቅ ጥፋት ነው ብሩኬ። የሆነ ነገር ባይኖር እኮ ከኔ ጋር ልታገኛት ትችል ነበር አይደል እንዴ? ልጅቷን ከኔ ጋር ማግኘት አትችልም ነበር እሷን እኮ። ስሚኝ ሃይሚ፣ አሁን ጠርቻታለሁ፣ ትመጣለች። ለምን ጠራሃት? ማወቅ ስላለብሽ ነው። ካንቺ እኔ መለየት አልፈልግም። ገብቶሻል? ድጋሚ ችግር ውስጥ ምናምን መግባት አልፈልግም። ይሁን ችግር የለውም። ትምጣ። ነገር ትሰሚያለሽ ከሷ አንደበት። እሺ እኮ ከዛ ሰላም እንሆናለን። እሱን አይደለም የምትፈልጊው? ያው በአንቺ ፊት ትመጣለች፣ ታወራለች፣ በቃ እሺ ይሁን። እኔ አላውቅም ብሩኬ። ምንድነው ሻይንሽ ምናምን ባሚያቀረው? ለምንድን ነው የማላቀረው ብሩኬ? በጣም ተሰምቶኛል። እኔ አዝኛለሁ እኮ ብሩኬ። እኮ ይገባኛል እኮ። እሺ እኔን አታምኚኝም? እኔ እኮ በራሴ በጣም እያዘንኩኝ ነው እግዚአብሔርን። እኔ አንተን ብያ እንዴ ተከትዬ እዚህ ድረስ የመጣሁት እኮ ሃይሚ። እኔ ደግሞ እንዳትመጪ ብዬሽ ነበር አይደል? ለዚህ ነው ለዚህ አልነበረ ግን ቡታጀራ ከመጣሁ ያቀር እንደማገኘት ለራሴ አሳምኜው ነበር። ምክንያቶች ነበር። ማግኘቱ ለምን አስፈለገ? ሰላም አግኝተን ነበር አይደል? ወይስ አንተን በውስጥ እያወራችሁ ነበር? ሃይሚዬ እየጨቀጨቀች ነበር። አልገባኝም። ምክንያት ነበረኝ ያገኘው። ምንድነው ምክንያት? በቃ ነግሬሻለሁኝ እኮ ለሁለታችንም ስል ነው ብዬሻለሁ እኮ። ለሁለታችንም ስትል ለምን? እንደዛ ከሆነ ከኔ ጋር ማግኘት ነበረበት እኮ። ዛሬ ታገኛታለሽ። እሺ እኔ እኮ እንዳትናደጂ ብዬ ነው ብቻዬን ያገኘሁት። እኔ ምን ያናድደኛል? እንደዛ ያላከችበትን ምክንያት ተናግሬያታለሁ። እኔ እኮ እንደውም ማለት ነው ምንም መናገር ምናምን አይደለም። በቃ እሷ አስባበትና አቅዳበት ነው አይደል እንዴ ያደረገችው ብሩኬ። እኮ እኔን አትረጅኝም? እሺ እኔ እንዴት ልረዳ? ከዚህ በላይ እንዴት ልረዳ? እንዴ ስንቴ ተረዳውክ? በጣም ብዙ ጊዜ ተረዳውክ እኮ አይደል እንዴ? በጣም ብዙ ጊዜ እንዴ። ባለፈው እንደዛ ተጨቃጭቀን እንደዛ እንዴ ያ ሁሉ ነገር እኔ ነኝ አይደል መልሼ እኮ ዝም ያልኩት እኔ ነኝ። በቃ ይሁን በሚለው ማለት ነው። እንዴት ያለ እኔ ታገኛታለህ ብሩኬ? እኔ ባንተ የተናደድኩት በዚህ ነው። የፈለገ ባምነ አንተ ላይ ቅሬታ እንዲኖረኝ ነው ያደረከው እንዴ። ለምን መልሰ እምነቴን ለምን ታጎልብኛለህ እንዴ? ሳምነ የማይሆን ነገር ለምን ታደርጋለህ? እሷ ማግኘቱ ለምን አስፈለገ? አሚ ለሁለታችንም ብዬ ነው። በቃ እሷ የፈለገችው ይሄን ነበር አይደል እንዴ? በቃ እንዴ ይሄን ነበር የፈለገችው። በቃ እንድታገኛት ነበር የፈለገችው። በቃ አንተም አገኘሃት። እሺ እሱን ካመንሽ ለምን ከኔ ጋር ታያለሽ አንቺ? ብሩኬ ከዛ በላይ ምንም እኔ አልፈልግም። በቃ ባለፈው ብዙ የተጣላንበት ነገር ነበር አይደል? ዋሽተኸኛል ደግሞ እኮ። ምንድነው ያሾሽ? ዋሽተኸኛል ስለሁለታችሁ። ምንድነው ያሾሽ? ምን ዋሾሽ? ብሩኬ የድሮ ላይፍ ነበረን። እሺ ግን እስቲ ነው እየተገናኛችሁ ነው ከሆነ አይደል እንዲያገኙት ነበረን እኮ ከዩ ጋር የድሮ ላይፍ ነበር። እኔ እሺ እንዴት ላስብ? እኔ እንዴት ላስብ? ለሷ ብለህ መተህ ቢሆንስ? ደግሞ እሷን ለማግኘት ብለህ መተህ ቢሆንስ? ሃይሚ ይሄንን ቃል እሺ አትበይው ከቻልሽ። እሺ አልለው። እኔ ራሴ ትልቅ ምክንያት አለኝ። እንደዛ አይነት ቃል አታወሪ በእናትሽ። እሺ የራሴ ትልቅ ምክንያት አለኝ። እንደዚህ መቀጠል ከሆነ መጨረሻሽ የሆነ ሊደብርሽ ይችላል። በእውነት የመጣሁበት ኬስ አይደለም እግዚአብሔርን አይደለም የመጣሁበት ምክንያት ከተበላሽ ሃይሚ ተስፋ ቆርጣለሁ በሁሉም ነገር እና ከቻልሽ ደግሞ አውሪኝ። በቃ ሁሉ ጊዜ የሆነ ነገር ሲፈጠር እኔና አንቺ አንጣላ። ሰማሽኝ? የሆነ ነገር በተፈጠረ ቁጥር እኔና አንቺ መጣላት የለብንም እና መግባባት አለብን። እኔና አንቺ መግባባት አለብን። ሃይሚ እኔ በእናትሽ ለምን አትሰሚኝ እንዴ? ምንድነው የሚያግባባን? አልገባኝም። ምንድነው የሚያግባባን? አንተ የፈለከውን ሴት እያገኘህ ከፈለከው ሰው ጋር እየሆንክ ከዛ እኔ ልረዳክና እያወራውክ ምናምን አብሬክ ነው። እኔ ከፈለኩት ሰው ጋር መሆን ምናምን ፈልጌ አይደለም እንደዛ አይነት ነገር ማደርጉ። ገብቶሻል እኮ እኔ ለምን ዋሽ? ያለፈ ነው ብለህ ለምን ዋሸኸኝ? እኮ ያለፈ ነው የኔና የሷ ታሪክ። ብሩኬ ባትወዳት አታገኛትም ነበር። ይወደኛል እኮ አለችኝ አይደል እንዴ? ባትወዳት አታገኛትም ያለችሽ ከኔ አንደበት ወጥቷል። አንተ ምን ትለኛለህ? አንተ ምን ትለኛለህ? ካንተ ምን እጠብቃለሁ ብሩኬ? አንተ ምን ልትለኝ ትችላለህ? ነገር ምን ልትለኝ ትችላለህ እኮ ከኔ አንደበት ወጥቷል እንደዚህ አይነት ነገር። ብሩኬ ተው፣ ማይሆን ነገር አታውራ። እግዚአብሔርን ተው። ምንድነው የሚቆጨኝ ነገር አታውራ እኮ። ምንድነው ያወራሁት? እሷ ነው ያለችሽ። እሷን ስትመጣ ታወሪያታለሽ።
እሺ ትምጣ። ሄዳለች እኮ ትመጣለች። አላቅም ካሜራ ደቅኜ ነው ማገኘሽ ምናምን ብያታለሁ። ሌላ ነገር መስሏ ከቀረች አዶን ነው። አንቺንም ፈርቼ ነበር ምትመጪ አልመሰለኝም ነበር። ለምንድን ነው የማልመጣው? በቃ እኔ አልመሰለኝም ትመጫለሽ ብዬ ኤክስፔክት አላደረኩም። እዩንም በቃ ዝም ብዬ ነበር ካሜራ ደቅኜ ከመጡም ይመጣሉ ምናምን ነው ያልኩት። ገብቶሻል አይደል? እኔ እኮ ምንም የሚያስቀረኝ ነገር እኮ የለም። በሰዓቱ ስለተናደድኩ እንጂ እኮ ምንም የሚያስቀረኝ ነገር የለም። ምክንያቱም እኔ ምንም አላጠፋውም። የሚያሳፍረኝን ነገር አላደረኩም። ገባ አይደለ? ስለመጣሽ አመሰግናለሁ። እኔ የሚያሳፍረኝን ነገር ነው ያደረኩት። ብሩኬ አሁን በዚህ ነገር አንጨቃጨቅ። እኔ እሺ ለመጨቃጨቅ ፈልጌም አይደለም። በቃ ተው ብሩኬ፣ ስህተትህን ለማመን ሞክር። ሁልጊዜ ምክንያት አለኝ እንደዚህ ነኝ ምናምን። እኔ ካንተ የምናደደው ማለት ነው ጥፋትህን ቶሎ አታምንም። ይቅርታ አላልኩሽም? ይቅርታ ከማለት ውጪ እኮ ምንም ልልሽ አልችልም። ጥፋት ሆኖ ከታየሽ እኔ ያመንኩበትን ነገር ነበር ያደረኩት። እንደዛ ካሜራ ተደብቆ ተቀርጬ ደግሞ ይወጣል ብዬ ጨራሽ ኤክስፔክት አላደረኩም። እንዴት ነው የማይወጣው? እንዴት ነው የማይወጣው? ኤክስፔክት አላደረኩኝም እኔ። አንተ እኮ እንደተረዳሁት ከሆነ ብዙ ጊዜ ነግረህ አልተረዳሃትም ወይም ደግሞ አልሰማሃትም። ገባ አይደለ? በእኔ እናንተ ዙሪያ ራሱ እሷ ጓደኛ ከሆነች ፍቅረኛ ከሆነች እኮ እኔን ኢግኖር ማድረግ ነበረብህ። ነች እያልሽኝ እኮ ነው አይደል? አዎ። አንድ አመት ሙሉ ካንቺ ጋር ሆኜ ከሷም ጋር ነበርኩ ነው። እሱን አላውቅም እንግዲህ እንደዛ እኮ ነው የግል ላይፍህን አላውቅም። እኔ እናንተ እኮ ምንም በመሀላችን እኮ ይሄን ያክል እንደሷ እርግጠኛ ሆኜ የሚያስወራኝ ነገር ይችላል አይደል? ችግር ሲፈጠር ነግሬሻለሁ አይደለ? አልነገርኩሽም? ብትነግረኝስ እኮ ነግሬሻለሁ። ያለፈ ኬዝ ነው አልኩሽ። እዛ ጋር የነበረው ነገር ግልጽ ነው። ግን ደግሞ እንደመጣህ አገኘሃት ሃይሚ። እዚህ የመጣሁበት ምክንያት ሁሌ በመጣ ቁጥር ታገኛታለህ። ሁሌ በመጣ ቁጥር ታገኛታለህ። እርግጠኛ ነሽ? እሱም እሷን መጠየቅ ትችያለሽ ከፈለግሽ። እሺ ኩትንታና ጠይቂያት። መቼም ሁልጊዜ እኔ ነኝ አይደለ ባልተረጋገጠ ወሬ የማወራው። አንቺ በመሰለሽ መንገድ ነው እየሄድሽ ያለሽ። አሁን ንጹህ ሰው ነህ አይደለ? በጣም ንጹህ ሰው ነህ። እንደዛ ነው እያልክ ያለኸው። ሁልጊዜ እንደዚህ ነው የምትለኝ። ሁልጊዜ አይደለም። በጣም የሚያሳምመኝ ንግግር ደግሞ ይሄ ነው። ራስህን ነፃ የምታደርገው ነገር በምንድን ነው ነፃ ያደረኩት? ሃይሚ ስነ ስርዓት በእናትሽ ወደ እል እንዴት አታደርጊኝ? ወደ እል እንዴት አታደርጊኝ? ምንም የለም እኮ የለም። እሺ አገኘኋትና የሆነ ነገር አለ ማለት ነው ወይ? ትምጣና ከመጣች በራሷ አስተማያለሽ። ከኔ ጋር ማግኘት ትችል ነበር። ስታገኛት ከኔ ጋር ማግኘት ትችል ነበር እያልኩ ነው። ደጋግሜ እየነገርኩ ነው። ባሪያችሁን ልንገርሽ፣ በትንሹ ነገር ነው የምትናደዱ የምትበሳጫችሁ። ስለሌሎች ሴቶች አይመለከተኝም፣ ስለራሴ ነው የማውቀው። አሁን እዛ ጋር ብትኖሪ ሰላም ታገኛ ነይ እስቲ እዩና አገኛት ምናምን ብዬ ባመጣሽ ትመጫለሽ። በአንተ እምነት ይኖረኝ ነበር። ከዛ በኋላ ሌላ ጭቅጭቅ እንደምታነሺ ደግሞ እኔ እርግጠኛ ነኝ 100%። ምንም አላነሳም። እርግጠኛ ነበርኩ። እርግጠኛ ነኝ በብዙ ነገር አይቻለሁ። አንተ የደበቀኝ ነገር እስከሌለ ድረስ አንተ እኮ አሁን ይሄን ነገር ደብቀኸኛል አይደለ? እንዳገኘሃት ራሱ ደብቀኸኛል። ገብቶሃል አይደል? የሚደራስሽ ብዬ እኮ ነው፣ እንዳትናደጅብኝ ብዬ እኮ ነው። በጣም ነው እንደምታስብልኝ። እሺ በቃ ዝም ብታስብልኝ ኖሮ ማድረግ የለብኝም። እሺ አገኘኋት አይደለ? ምን ተፈጠረ? ምን አደረኩ? እሱን ስትመጣ ከሷ አፈንስመው። እርግጠኛ ከሆነ ማለት ነው። በጣም ነው እንጂ የምትዋሸኝ እኔ። አዎ እሺ። ትናንት እንኳን እየጠየቅኩ የት ነበር ከማን ጋር ነበር እያልኩ ራሱ ከሰው ጋር ነበርኩ። ግዴታ መናገር አለብኝ። እኔ ስላንተ ማወቅ የለብኝም እንዴ? አይሚ ማወቅና ማወቅ የሌለብሽ ነገር በጣም ብዙ አለ። ልክ ነህ። ስለ ግል ፍቅረኛ፣ ስለ ግል ህይወት ለምን አውቃለሁ? አይሚ ስነ ስርዓት ለምን አይኖርሽም? ስነ ስርዓት ይኖርሽ። እንደዚህ አትበይ ብሩክ፣ አታበሳጨኝ እኮ። እንደዚህ አትበይ። አክብሬህ የመጣሁት እንደዚህ እንድትለኝ አይደለም። ገባ አይደለ እኮ። እንደዚህ አትበይ። እስኪ ከቻልሽ አትበይ። እንደዚህ አይነት ቃል አታንሺ። እሺ አለኝ። ለምን ስነ ስርዓት አይኖርሽም? በቃ አለኝ። ይኸው ዝም አልኩኝ። በቃ ይሄ ከድሮ ፍቅረኛ ጋር ምናምን አትበይ። በቃ ከሷ ጋር ያለፈ ፓስት ነው አይደል? የባለፈው ነገር ለማስተካከል ነበር እሷን ያገኘሁት። ገብቶሻል አይደል? በስልክ ብቻ ምን ነገር ስላልነበር እያስተካከልከው ነው አይደል? መጣለች። ሰላም እንዴት ነሽ? በስራ ሰላም አትልኝ። ምትነግሩኝ ነገር አለ? አዩ አመሰግናለሁ ስለመጣሽ በቅድሚያ እና መምጣት ስላለብኝ የመጣሁት ችግር የለውም። ትላንት በጣም እየጨቃጨቅን ነበር አንቺ ጋር። ለምን እንደዚህ አይነት ቪዲዮ እንደላክሽ ሊገባኝ አልቻለም። እንደዚህ አይነት ቮይስም ለምን እንደላክሽ ሊገባኝ አልቻለም። ገብቶሻል? ሃይሚ ጋር እኔ እንድበጣበት ከሆነ ከሃይሚ ጋር እንድጣላ ከሆነ ያንን አልፈልገውም። እዩ ሰሚኛለሽ? ከሷ መስማት ሃይሚ ዞርሽ አውሬት በቃ ማወቅ የምትፈልጊውን መጠየቅ ትችያለሽ።
እኔና እዩ ምንም የለንም። ከዚህ በፊት ነበረን አይደለ? አሁንም አለን። ከዚህ በፊትም ነበረን፣ አሁንም አለን። ምንድነው ነው ያለን? ሁሉም ነገር ቢያበቃ ደስ ይለኛል። እዚህ ጋር ማለት እውነቱን ማወቅ አለባት። አንተም ደግሞ እውነቱን መናገር አለብህ። የትኛውን እውነት ነው የምናገረው? እኔ እናንተ ጋር ያለውን እውነት ነው እኮ። ምንድነው ያለን? እኔና አንቺ በፊት እኮ ነበር የነበረን። አልተግባባንም፣ ልንግባባ አልቻልንም። ልጆችም ነበረን፣ ተለያየን። እሺ ምን አዲስ ነገር አለው? አጋጣሚ ነው ያገናኘን። አይተሽ ከሆነ ከፈለክ የኔ አይ ቲንክ ዩቲዩብ አለም ስመጣ ሁለተኛ ቪዲዮ ላይ ነው የተገናኘነው። አዳብና ሄደብና በዛው ተዋወቀ ምናምን። ጥሩ ልጅ ነበረች፣ ተገናኘን በቃ አይደለም። እሱ ነበረ፣ እንደዛ ነበረ አመጣጣችን፣ እንደዛ ነው አለቀ። ሁሉም ሰው ሲጀምር፣ ሁሉም ጥንዶች ሲጀምሩ መጀመሪያ አላቸው። ከዛ በኋላ እያለ የሚቀጥል ነው ብዙ ነገር። ምን አደረገ ነው የምትይኝ? ምን ይፈጠራል? ትላንት ያገኘሽ ለምንድን ነው? ከዚህ በኋላ የኔን ህይወት አትበጥብጭ አይደለም። እውነቱን ተናገር ነው እያልኩ ያለሁት እኮ። የትኛው ምን ብዬ ነው የምናገረው? የትኛው ነው? አንተ ለምዶ ካሜራ ፊት ስትሆንና እኔ እናንተ ብቻችንን ስንሆን የምታወራው ለምን አታወራው? ካሜራ ፊት ስትሆን ለምንድን ነው? ጤነኛ አይደለሽም እንዴ? ምንድን ነው የምትቀበጣጠሪው? እኔ ምንም እየቀባጠርኩ አይደለም፣ እውነቱን ነው እየተናገርኩ ያለሁት እኮ። ካሜራ ፊት ስትሆን አትዋሽ። በቃ እኔ ጋር ስትመጣ እኔ ስታገኝ ስነ ስርዓት አስደብርሻለሁ። ለምንድን ነው የምታስደብረኝ? እውነቱን ስላወጣሁበት ስለምንም እውነት አይደለም። እውነቱን ስላወጣሁ የት ነው የምትሄጂው? ከዚህ በላይ መስማት አለ። ማወቅ ያለብሽ ነገር ማወቅ ያለብሽ ያለ። ከዚህ በላይ ለምንድን ነው የምትዋሺው? ለምን እውነቱን አትናገሪም? ለምን አትናገሪም እንዴ? እኔ እኮ እውነቱን ነው እየተናገርኩ ያለሁት። ለምንድን ነው የምትዋሻው? እኔ ምንም አልዋሸሁም። እዩ በእናትሽ እዚህ ጋር የሆነ እንድናደም ምናምን አታርጊ። ወይስ ሁለታችንንም ነው የምትፈልገን? እንደዛ ነው? ከሁለታችንም ጋር ነው መሆን የምትፈልገው? ምን አይነት ወሬ ነው የምታወራው? እኔ ጋር ስትመጣ የምታወራኝን ወሬ የምትነግረኝን ነገር በሙሉ ንገራት። አለቀ። ምንም አላልኩሽም። ያገኘሁሽ ከዚህ በፊት እኔም ጋር ሃይሚን ጋር እየበጠበጥሽን ነበረ። እሱ እንዳታደርጊ ነው ያልኩሽ አይደል? እኔ እየበጠበጥኳችሁ እኮ ነበር። በቃ ነው እየተናገርኩ ያለው። አሁን ትላንት የላክሽው ቮይስ የኔን ህይወት አይበጠብጥም? ሃይሚ ጋር የላክሽው እንዴት ነው? እንኳን ደህና መጣችሁ። አንቺን እኮ አይወድሽም ዝም ብሎ ነገር ነው ምናምን ትነግረኛ ታውቅም። ሁሌ እኮ ያገኛኝ ቁጥር እንደምትወደኝ ትነግረኛለህ። እዩ ለምን ከኔ ጋር መሆን እንደምትፈልግ እኮ ትነግረኛለህ። ያንን ለምን እውነቱን እንድንጣላ ነው የምትፈልጊው ከኔ ጋር? ብሩኬ ከዚህ በላይ ተዋሽ። ሃይሚ ማመን ያለብሽም ማመን ትችያለሽ። ገብቶሻል? አሁን በጣም እየተናደርኩኝ ነው። ሰማሽኛ ሃይሚ? እኔ አንቺ ነው የምፈልገው። ስሚ፣ እውነቱን ተናገር ብሩኬ፣ እውነቱን ተናገር። እዩ እኔና አንቺ ምንም የለንም። ይበቃሃል ብሩኬ፣ በእግዚአብሔር ምንም የለንም። እዩ ታውቃለህ፣ ውስጥህ ያውቀዋል እኮ እኔ እናንተ ምን እንዳለ። ምንም የለንም። አትዋሺ፣ በቃ አትዋሺ፣ አታጣይኝ። ከቻልሽ በቃ የራስሽን ህይወት ጀምሪ። እንዴ ለምንድን ነው ማተኛ? አንቺ ያለኝስ ህይወት ካንተ ጋር ያለኝስ ህይወት ምን አለሽ? ድረስ ካንተ ጋር የነበረኝስ ከዚህ በፊት ድሮ በነበረ ነገር አመታት ባለፈ ነገር ነው እንዴ መተሽ የምትናገሪ? ለምን አመታት? እኔ አሁን ነበር ልትይ ነው ግግም ብለሽ? እዩ ረፊ፣ እውነቱን ተናገር። እውነቱን ብትናገር ነው የሚሻለው። እዩ ረፊ፣ ህይወቴን አጥበጥብጪ ነው ያስቀይምሻለሁ። እኔ ህይወትን እየበጠበጥኩት አይደለም፣ የኔ ህይወት ነው እየተበላሸ ያለው። እንደምታስቢ ምንም ነገር የለም። ስሚ እንዴ የኔን ህይወት ምን አለ አንቺን ህይወት ያበላሽውት? እዩ እውነቱን ተናገር እያልኩ ነው። አይሚዬ ስሚ፣ ብሩኬ ስሚ፣ ምንም ነገር የለም። እሷን ዝም እኔ እዩ በቃ እንዳልኩሽ የምታወሪ ምናምን ነው የመሰለኝ። እኔ እውነቱን ልናገር ነው የመጣሁት። ነገርኩህ እኮ። ልቀቀኝ ብሩኬ። ሃይሚ ስሚ፣ ምንም እንደምታስቢው ምንም ነገር ምንም የለም ብሩኬ። ተው፣ ምንም የለንም። ተው በቃ ይበቃል። ምንም የለንም ምናምን አትበል። በቃ ያለውን ነገር እውነት እያልሽ አትበል። ምንም የምናገረው ነገር የለም። ምንም የምናገረው ነገር የለም። ምንም የምናገረው ነገር የለም። ምናልባት እሷ ጋርም እኮ ለነገሩ እሷም እኮ ልክ ናት። እሷ ጋር እየሄድክ እሷ እንደምትፈልጋት ከእሷ ጋር መኖር እንደምትፈልግ ከእሷ ጋር ብዙ ነገር እንዳሳለፋችሁ ምናምን ታወራት ይሆናል። ግን እኔ ጋር የምታወራው ነገር መናገር አለብህ። አንቀያም እዩ በእውነት አንቀያም። ይሄ የሚያቀይም ነገር አይደለም። እኔ በሰላም ነበር የተለያየ ነው። መግባባት ስላልቻልን ተለያየን አይደለ? ተግባብተን እኮ እየኖርን ነው። አሁን ነው እኮ እኔና አንቺ መግባባት ስላልቻልን ተለያየን አይደለ? እናንተ እኮ ተግባብተን እየኖርን ነው። መቼ ነው የኖር ነው? እኔ መቼ ነው ብታጀራ መኖር ያቆምኩት? ቆዩ አይደል እንዴ? ኦኬ እየመጣ የምታገኝ ጊዜ አይቆጠርም ማለት ነው። ኧረ መገገም እዩ ለምን ስነ ስርዓት አይኖርሽ? እኔ በስነ ስርዓት ነው እያወሩ ያለሁት። እውነቱን እንድትናገር ነው የምፈልገው። እኔ ምንም የለንም ሃይሚ፣ እንዲህ ከማለት ውጪ ምንም ልልሽ አልችልም እኮ። በቃ እኔ ልሂድ፣ ከዚህ በላይ መስማት አልፈልግም። እሺ እኔ ለምንኛ እንድታምኚኝ እኮ ነው እሷን ያመጣሁት። እሷ እየዋሸች ነው። እኔ ለምንድን ነው የምትዋሺው? በእናትሽ አታናጂኝ። ለምን ደግሞ ዋሸው? እውነቱን ነው እየተናገርኩ ያለው። ስለምን እውነት? እኔና አንቺ ምን ነበረን? ምንም የለንም። እየመጣ የምታገኘኝ አልሽ? አዎ እየመጣ የምታገኘኝ። አዩ ለምን አንዴ አይደል እንዲያገኘሽ? ለምን ታካብጃለሽ? ብዙ ነገር አሳልፈናል። ምንድን ነው ያልኩሽ? ትላንት ጠርቼሽ እሺ አሳልፈናል። አይመለከተኝም ስላለፈው ነገር እኔ
አይመለከተኝም። ምን እያሳለፍን ያለነው እኮ ነው። ምን አሳለፍን? እኔ እናንተ እዚህ ስትመጣ ምን አሳለፍናቸው ጊዜያቶች አሉ አይደል? ብዙ ደግሞ ያልከኝ ነገሮች አሉ። እውነቱን እንድትናገር የምትፈልገው አለቀ በቃ። አመን እውነቱን ተናገር። ለምን ትዋሻለህ? የኔን ህይወት መበጥበጥ ነው የምትፈልጊው ነው? አንተ ካሜራ ፊት ሲሆን ሌላ ሰው፣ ከካሜራ ጀርባ ሌላ ሰው መሆን እኮ አያስፈልግም። ይሄን አክል ማስመሰልም አያስፈልግም። እኔ እያስመሰልኩ አይደለም። ከዚህ በላይ ማስመሰል የለም። ታውቂኛለሽ ሃይሚ፣ እቺ ልጅ የኔን ህይወት ለመበጥበጥ ነው የመጣችው። እንዲህ ጠርቻ ግግም ብላ እንደዚህ ካለች ሌላ ነገር ትፈልጊያለሽ ማለት ነው። በጠብጠው ህይወት የለም እንዴ? የኔ ህይወትስ ያንቺ ህይወት ምን እንዴ? አንቺ እኮ ነሽ የመጣሽብኝ። እዩ እኔ አልመጣሁብህም። አንቺ እኮ ነሽ የመጣሽብኝ። እኔ ላይ እኮ መጥቼ በኋላ ቀን እና መጀመሪያም ሲጀመር አንተ ነበር ቴክስት እያላክሽ ከሃይሚ ጋር እያጣላሽኝ የነበረው እኔ ነኝ። እኔ ያው ልነገርኩህ እኮ ከሃይሚ ጋር ያለህና ከኔ ጋር ያለህ ነገር አንድ አይደለም። ያንን ነግረኸኛል። ያን ነገር ደግሞ ተናገራ። ማን የነገረሽ? እራስህ። ምን ብዬ ነው የነገርኩሽ? ከሃይሚ ጋር ለምን እንደሆን ከኔ ጋር ደግሞ ለምን እንደምትሆን ልብ ጠንቅቆ ያውቃል። እውነታው አንተ ጋር ነው ያለው። ያንን እውነት ደግሞ ተናገር። እዩ አትቀባጥሪ። እኔ ወደ ሌላ ነገር ውስጥ እገባለሁ። እዩ ከአንቺ ጋር በእውነት ወደ ሌላ ነገር ውስጥ እገባለሁ። ረፍ ያስፈራራሽ ምናምን አይደለም። እውነታውን ነው። ለምንድን ነው የምትዋሽልኝ? ያለውን ነገር ይልኝ እኮ ነው ያልኩሽ አይደለ? እኮ ነገርኩህ። ስራህን ነው እየሰራህ ያለው። ስራ እየሰራ ነው ብዬ እኮ አምኜ ተቀምጫለሁ። እሺ እሷን ዝም በያት። ቅመሜ ስሚኝ። እኔ ልሂድ በቃ። እኔ ምን ሰማ ብሩኬ፣ መሄድ አለብኝ። አውሩ እናንተ ወሬያችሁን ጨርሱ። ስሚኝ፣ እኔ ምንም የለኝም ከሷ ጋር። ስሚ ምንም የለኝም። ዝም በይዩ በቃ። በእናትሽ ዝም በይ። ስነ ስርዓት ያዢ። ከኔ ጋር መጣላ ካልፈለክ ስነ ስርዓት ያዢ። ምንም ህይወት አታመስቃቅለው ከዚህ በላይ እሺ። በተለይ ደግሞ የኔን እኔ ምንም አላደረኩም። ስሚ በተለይ ሁለታችሁ ምንም አላደረኩም። አንቺ ከኔ ምንድነው የምትፈልጊው? ገባህ አይደለ? ምንድነው የምትፈልጊው ከኔ? ካልፈለግሽ በቃ እውነቱን ንገሪያት። የቴን ሃይሚ ስሚ፣ አትበጥብጪው። እኔ እውነቱን ነው እየተናገርኩ ያለው እኮ። ስሚ እውነቱን ነው እየተናገርኩ ያለው። ምን ለምን ደሞ ዋሻው? እኔ ምንም ያሽት ነገር የለም። እኔ ሃይሚ በቃሽ በቃ ሂጂ። ተይው አትንገሪያት ምንም ነገር። በቃ ሂጂ። መናገር የለብኝም በሙሉ እናገራለሁ እኮ። ሂጂ በቃ። እኔ አልፈልግም። የእሷም ህይወት መበላሸት የለበትም። ኧረ ብሩኬ፣ የሁለታችንንም ህይወት ማበላሸት ከሆነ እቅድህ አይሳካልኝም። እዩ ግን ማለት እኔን ምናምን ለመበቀል ምናምን እየፈለግሽ ነው እንዴ? ለምንድን ነው የምበቀል? እና ታዲያ ይሄ እኮ በቀል አይደለም። እውነቱን እንድትናገር ብቻ ነው እየነገርኩህ። ምንም እውነት የለም እዚህ ጋር። እኔ ቢኖር አልነግራትም እንዴ? እውነት ቢኖር አልነግራትም እንዴ? ምናልባት ያው ሁለታችንን ማጣት ስለማትፈልግ ይሆናል። እውነቱን መናገር አይደለም እንዴ? ሁለት ሴት የምፈልገው እኔ እብድ ነኝ እንዴ? እኔ የላትም እንዴ? ሃይሚ እኔን ስሚ። የምንም እውነት የለም። የምታወራው ነገር ሁሉ ውሸት ነው። በቃ ከሷ ጋር የድሮ ላይፍ ነበረኝ። በሷ ፊት ነው ነገር። እኔ ውሸትም ይሁን እውነት እኔን ግን ከመሀላችሁ አውጡኝ። እኔ ከዚህ በላይ ማልቀስም መጎዳትም አይገባኝም። ይገባህ ማለት ነው ሃይሚ እንዴ? አምጥቼ እኮ የምነግርሽ ስለምወድሽ ነው። ገብቶሻል? አይ አልፈልግም። አትንገረኝ እንዴ ሃይሚ። ምን ሆነሻል? ለምን አትሰሚኝም በስርዓት? ምንም ነገር የለንም ከሷ ጋር። ውሸት ነው እየተናገረ ያለው ነገር በሙሉ ውሸት ነው። ሂጂ በቃ እዩ። እኔ ለምን ነው የምሄደው? በቃ ሂጂ። እኔ ምንም እውነት ምናምን አልፈልግም። በቃ ካንቺ ምንም አልፈልግም። በቃ ሃይሚ ስሚ፣ ሃይሚ ስሚ። ለመቀለድ ከሆነ የምትፈልገው የደማ አይሆን። ከኔ ምንድን ነው ፈልገው እንጂ እኔ እውነቱን እንድትናገር ነው የምፈልገው እኮ። እውነቱን ተናገርኩ እኮ አይደለ? ምንም የለንም ካንቺ። ምንድን ነው ፈልገው? እውነቱ እሱ አይደለም። ምንም የለንም። እውነቱ እሱ አይደለም። እና ምንድን ነው? እውነቱን ታውቃለህ። ምንም የለኝም ካንቺ ጋር ምንም የለኝም። ከዚህ በላይ ምንም ልልሽ አልችልም። በደንብ አለ ታውቃለህ። ያኩ ልብህ ያውቃል። ለምን እሷም ተወራ ነገር ሁሉ ውሸት ነው። እሷም ለምን እንደምትዋሸው በዚህ ልክ ለምን ውሸት የምትሆነው? እሷም መሄድ ፈቃደኛ አይደለችም። በጥፊ እንዳለ ጥፊ ስነ ስርዓት። ስለዚህ እኔ ልሂድ። ቅመሜ ስሚ እኮ ሰው ልብን ሲነግሩት አይወድም፣ እውነቱን ሲናገሩበት። እሺ በቃ ለምን አትሄጂም? ለምን ደሞ ሄደው እውነቱን እንድትናገር ፈልጋለሁ። እዚች ጋር የመጣኝ ለማውራት ነው አይደል? እኮ ለማውራት ነው እኮ። ምን ያስወስሻለሽ? እውነቱን ተናገር። ምን ያስወስሻል? እየዋሽሽ አይደል እንዴ? ምንድነው የምታበጣብጪ? እኔ ምንም አልዋሽም። እየዋሽሽ ያለኸው አንተ ነህ። ቅመሜ ስሚኝ፣ ስሚ ምንም የለንም። እስኪ ተወኝ፣ ምንም የለንም። ተወኝ በቃ አሁን። እሺ ማናችሁን ልመን? ወይኔ ጉዴ ፈላ። ማመን ያለብሽ እኔን ነው። እሷን ዝም በያት። እሷ እየቀባጠረች ነው። እኔ ለምዶ የምቀባጠር እየቀባጠርሽ ነው እንጂ ምንም ያሌለ ነገር እኮ ነው የምቀባጠር። ነይ ቅመሜ ዝም በያት። ነይ እሺ እንሂድ። እኔ ራሴ ሄዳለሁ። ነይ እንሂድና ላውራሽ። እዩ ለምን ስነ ስርዓት አይኖርሽም? በእናትሽ ብሩኬ እውነቱን ተናገር። ስነ ስርዓት ይኑርሽ። በቃ እየመጣሽ አበጥብጭኝ። እኔ አልበጠበጥኩም። ምንም ያደረኩት ነገር የለም ትላለች እንዴ? እሺ ሂጂልኝ በእናትሽ። ስትመጣ አንተ ጋር እኔ ሌላ ሰው ነኝ። ከዛ ሃይሚ ጋር ስትሄድ ደግሞ ሌላ ሰው ነኝ። አሁን የሆነ ስነ ስርዓት ያለው ወሬ አታወሪ።
አንዴ አይደል እንዲያገኙሽ ምንድነው የምታካብጂው? እሱም ከኛ ህይወት ውጪ ልልሽ አይደል እንዲያገኙሽ እንደዛ ልትለኝ አይደል ነው። ምንድነው የምቀበጣጠሪው? እንደምንገናኝ ታውቃለህ። እዩ አስቀይምሻለሁ። ረፊ እኔ እየታገስኩሽ ነው። በጣም ዝም እያልኩሽ ነው። በጣም እላፊዬር ህይወቴን እየበጠበጥሽ ነው። ገብቶሻል አይደል? ያለ የሌለውን አትቀበጣጠሪብኝ። በቃ የምንም እውነት የለም። ከነ እውነትሽ ገደል ግቢ። ዞር የለኝ በቃ በእናትሽ ሰው አክብሮሽ በስርዓት ሲያወራሽ እንትን ትያለሽ። መተሽ ራስሽ ነው የኔን ህይወት የምታስተካክዪው። በዚህ ልክ ማስመሰል አይጠበቅብህም። ትሰሚኛለሽ? መተሽ ራስሽ ነው የኔን ህይወት የምታስተካክዪው። ራስሽ ግዴታሽ ነው። የኔን ህይወት ታስተካክላለህ። እንተያያለን። እሱ በጠብጥ የነበረው ህይወት እንከባበር። በቃ ስነ ስርዓት ይኑርሽ። እዛ አስመሳይ ምናምን የምትይውን እዛ ሄደሽ አታስመስል። ውሸት ይበቃ። በቃ ሂጂ። በቃ እሺ ሂጂ። ድርቃት በይ። ሂጂልኝ በቃ ለምደው ሄደው የደጃፌን መዝጊያ ክፍት አድርጌው ነበር፣ ዛሬም አልተዘጋም። ሳትመለስ ስትቀር አይኔ በእንባ ጭጋግ እንደተጋረደ